ሁለተኛ ህይወት ኳሊቲያቸው ኢየሱስ ነው። በመንገዳቸው የመጣውን ኢየሱስ አስገቡት፣ አሳደሩት። ያ ብቻ አይደለም ግን በግድም ነው የሚለው እዛው ቁጥር ላይ። ሶስተኛ ህይወት ኳሊቲያቸውን ልንገራችሁ። እንደዚህ ይላል ቁጥር 30 ላይ በጣም የሚገርም እርሱም ሊያደርግ ገባ ነው የሚለው። እርሱም ሊያደርግ ገባ አለ። ኢየሱስ በቤታችሁ ይግባ። አንዳንዶች ኢየሱስ በቤታችሁ ይግባ፣ በኑሯችሁ ይግባ፣ በነገራችሁ ይግባ። ላላወቃችሁ ኢየሱስን ላላወቃችሁ ሁሉ ኢየሱስ በህይወታችሁ ጣልቃ ይግባ በጌታ በኢየሱስ ስም። እኛ ሳይሆን ማንም ሳይሆን የሌላ ሀሳብ ሳይሆን የኢየሱስ ሀሳብ ይግባ። ኢየሱስ በድንኳኔ ይግባ። ኢየሱስ በቤቴ ይግባ። ኢየሱስ በትዳሬ ይግባ። ኢየሱስ በስራ ይግባ። በናዝሬቱ በኢየሱስ ስም በዚህ መንፈስ ባረኳችሁ። ኢየሱስ ጌጠኛ ይሁንላችሁ። ኢየሱስ ይታይላችሁ። ኢየሱስ ይደርላችሁ። እሺ ይበላችሁ። ቁጥር 30 ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራን አንስቶ ባርኮ ቆርሶ ሰጣቸው ይላል። አይናቸውም ተከፈተ ይላል። እስቲ ሊትራሊ አሁን ፊዚካል ባለው ወርልድ እንግዳ በቤታችሁ ቢመጣ ብታሳድሩት የሆነ እንግዳ ክፍል አስገብታችሁ ልታስተኙ ትችላላችሁ። ምናልባት ቤተሰባዊነት ከተሰማችሁ ደግሞ ራት አብራችሁ ትቀርባላችሁ፣ ወይም ደግሞ ለብቻው ይበላል፣ ወይም ደግሞ አብራችሁ ትበላላችሁ። የእነዚህ ሰዎች ኳሊቲ እኔ ከዚህ ጋር አየሁት። ማዕድ ይዘውት ቁጭ አሉ። ሪስፔክት ሲኖራችሁ፣ ለእንግዶቻችሁ ሪስፔክት ሲኖራችሁ፣ መቀበላችሁን ስትገልጡላቸው ማዕድን ይዛችሁ ትቀርባላችሁ። ሰውየው ማብላታችሁ ሳይሆን ቁም ነገሩ፣ አንዱ ቁም ነገር የእሱ መጥገብ መብላት ሊሆን ይችላል። ሌላኛው ቁም ነገር ግን እንደ ኢትዮጵያን ባህል ማዕድ አብራችሁ ስትቆርሱ ትወያያላችሁ። ማዕድ አብራችሁ ስትቆርሱ ላቭ ነው ሼር የምታረጉት። ህይወት ነው የሚወራው። መከፋፈል ነው የሚሆነው። መቆረስ ነው የሚሆነው። የመጣውን እንግዳ ክፍል አስገብተው አልቆለፉበትም። ግድ ካሉት በኋላ ግን ዝም ብለው ችላ አላሉትም። ክፍል ሰጥተው ከኛ ተለይ አላሉትም። እግሩን ያጠቡት ይመስለኛል። በአይሁድ ባህል እንደዛ ስለሚደረግ ያ ብቻ አልነበረም። ማዕድ ላይ አብረው ቴብል ላይ ይዘውት ቁጭ አሉ። ቴብል ኢዝ ፎር ፕሌስ ኦፍ ዲስከሽን። ህይወታቸውን ዲስከስ የሚያደርጉበት፣ ነገራቸውን የሚያካፍሉበት፣ የሚቆረሱበት ናችሁ። ኢየሱስ በልባችን አለ፣ በህይወታችን አለ፣ በቤታችን አለ። ግድ ያላችሁት እደርልኝ፣ ሁንልኝ፣ ታይልኝ ያላችሁት ጌታ በእናንተ መካከል አሁን አለ። ኢቭን አሁን እየተናገራችሁ ነው። ዌር ኢዝ ዩር ሚል? ስጡት፣ ዲስከስ አድርጉ ከኢየሱስ ጋር አለ። እህቴ በልብሽ የሆነ ሀሳብ አለ፣ ዲስከስ አድርጊ፣ ቴብል ላይ አስቀምጪው። ወንድሜ በቤትህ በህይወትህ አንድ ነገር አለ ልትጸልይበት ያለ መልስ የፈለግክበት ነገር። ኢየሱስ ያንን ነገር ወደ ቴብል አምጣው ይልሃል። ዲስከስ አድርገኝ ይልሃል። ያንተ ሀሳብ ብቻ ይሁን የእሱም ሀሳብ እንዲሆን ሀሳብህን፣ ቤትህን፣ ነገርን፣ ጀልባህን፣ መኖሪያን አሳልፈ ስጠው። ያጥምድበት፣ ይስበክበት፣ ይስራበት። ሀሳብህን ያርመው፣ ያስተካክለው፣ ያብጀው። ልክ የዚህን ውጤት የምታዩት ይቺው ምንድናት? ስንኝ ሳታልቅ እንደዚህ ይላል። ማዕድን አብረው ከቆረሱ በኋላ አይናቸው ተከፈተ ይላል። በጌታ በኢየሱስ መከፈት ይሁን፣ የአይን መከፈት ይሁን። በተዘጋብን ነገር፣ ባላየነው ነገር፣ ትንሣኤ ባልሆነልን ነገር ላይ፣ የጸሎት መልስ ሆኖ በዘገየ ነገር ላይ እግዚአብሔር አምላክ ተስፋ በሰጠን ነገር ላይ፣ የሞተው በተነሳበት ነገር ላይ፣ ተነስቶ ሳለ ግን ባላየነው ነገር ላይ፣ ኢየሱስ በማዕድ አብሮን በተቀመጠ ሰዓት ላይ፣ ቴብል ላይ አብሮን ዲስከስ ባረገ ሰዓት ላይ አይኖቻችን ይከፈታሉ። ቢኮዝ ሂ ዊል ጊቭ አስ ቪዥንን ይሰጠናል። አይኖቻችንን ይዳስሳል። ስለ ነገሩ አቅጣጫን ይሰጣል። ምክርን ይሰጣል። ኢየሱስ በጌታ በኢየሱስ ስም አይኖቻችንን ይክፈተው። አንድ ሰው አሜን ሊል ይችላል። አሜን። ሃሌሉያ ሃሌሉያ። የአይን ብቻ መከፈት አልነበረም። ወረድ ብላችሁ ስታነቡት ቁጥር 31 ቁጥር 35 ቁጥር 32 እነዚህን ቃሎች ስታዩ አወቁትም የሚል ቃል ታነባላችሁ። በእውነት ማንም ኢየሱስን ሊያክ ከወደደ ኢየሱስን ይጋብዘው ወደ ቤቱ፣ አብሮት ይደር፣ አብሮት ማዕድ ይቁረስ። ያኔ አይኑ ይከፈታል። ያኔ ማወቅ ይጀመራል። ከመሬት ተነስቶ ልወቅህ ማለት አይቻልም። አይን ሳይከፈት መንፈስ ቅዱስ የቃሉን ብርሃን በኢየሱስ ስም ያብራልን። ኢየሱስን የማወቅ ዘመን ይሁንልን። የትንሣኤውን ጌታ የማወቅ ጊዜ ይሁንልን። ያ የህይወታችን ጌታን፣ ያ የህይወታችን መሪን ማወቅ ይሁንልን። እነዚህ ከኤማሆስ ሰዎች ህይወት የምንማረው ከድካማቸውም ከብርታታቸውም የምንማራቸው ፖይንቶች ናቸው። የመጨረሻውን ፖይንት ላንሳላችሁ። መነሳት
ሳይነሳ መቅረት የሌለበት ምናልባትም የክፍሉ አንኳር አካል ምናልባትም የሉቃስ ወንጌል ምዕራፍ 24 ዋነኛ ተዋናይ የሆነው ኢየሱስ የመጀመሪያው እነ ማርያምን አይተናል። ቀጥሎ የጴጥሮስን ድርጊት አይተናል። ቀጥሎ የእነዚህ የኤማሁስ ሰዎችን ድርጊት አይተናል። ከህይወታቸው፣ ከድካም፣ ከስንፍናቸው፣ ከአክሽኖቻቸው ሁሉ ትምህርትን ወስደናል። ኢየሱስ ደግሞ በዚህ ውስጥ ዋና ተዋናይ ነበረ። ስለዚህ ስለ ኢየሱስ አንድ ነገር ስለ ኢየሱስ ሶስቱም አራቱም አካላት ተናግረዋል። እነዛ ሴቶችም ተናግረዋል። መላእክቱም ስለ ኢየሱስ ተናግረዋል። የኤማሁስ ሰዎችም ስለ ኢየሱስ ተናግረዋል። ኢየሱስም ራሱ ስለ ራሱ ተናግሯል። ሃሌሉያ። ቁጥር 19 ላይ ልመልሳችሁ። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው። ሃሌሉያ። የትንሣኤ ጉልበት የትንሣኤ ጌታ የሆነው ኢየሱስ በእኔና በእናንተ ሕይወት በስራም በቃልም ብርቱ ነው። እነዚህ ደክሞ የሚሄዱ ሰዎች ስለ ኢየሱስ ተናገሩ ሲባሉ የተናገሩት ለኢየሱስ ለራሱ ምን እንዳሉት ታውቃላችሁ? ይህንን ቃል ነው። ቁጥር 19 እሱ አሉት በስራና በቃል ምን የነበረ ብርቱ። ሃሌሉያ ሃሌሉያ። ምናልባት እንደነ ማርያም ወጥተው አስቡ የተባሉትን አስበው የተናገሩት ሕያውነቱንና መላእክትን አየን እንዳሉ ለአንድ ሰው ዛሬ ደግሞ እንደዚህ የሚል ንግግር ይሁንለት፣ አፋችን ላይ ይብዛልን። ኢየሱስ በስራና በቃል የበረታ ነብይ ነው የሚል ኢየሱስ በእኔ ሕይወት በስራ የበረታ ነው። ኢየሱስ በወንድሞቼና በእህቶቼ ሕይወት ነብይ ነው። ኢየሱስ በእያንዳንዳችን ነገር ላይ ብርቱ ነው። በቃል ብርቱ ነው። ፈጣሪ ነው የሚል ቃል ይብዛለን። ድካማችንን፣ ስንፍናችንን፣ አለመቻላችንን ከምናወራ ምናልባትም ደግሞ በስጋ የተደረገችልንን ጥቂት ነገር በጣም ከምናስጨዋት ይልቅ ሊጮህለት፣ ሊነገርለት፣ ሊወራለት የሚገባ በአንደበታችን ስንናገር ሊጣፍጥ የሚገባ ሊታይ የሚገባው ኮከባችን ኢየሱስ እሱ በስራም በቃልም ብርቱ ነው የሚል ቃል በኢየሱስ ስም ይብዛለን። በልባችን ይህ ይጨመርልን። ስለዚህ ሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ስለ ኢየሱስ ከተነገረው ድንቅ ቃል ይሄ ነው አንዱ። እሱ በስራ የበረታ ነው። ወንድሜ በስራ ኢየሱስ የበረታ ነው። ደክሞ አያውቅም፣ ሰንፎ አያውቅም። በእኔና በአንቺ ነገር ላይ በርትቶ ነው የሚታዩት። በእኔና በእናንተ ነገር ላይ ኢየሱስ በቃሉ ብርቱ ነው። ቃል ብቻ አይደለም፣ በተግባርም በስራም ብርቱ ነው ይለዋል። ሃሌሉያ። ሌላኛው ስለ ኢየሱስ የተነገረው ነገር ደግሞ ቁጥር 21 ላይ መለስ ብለን ደግሞ እንዲሁ እነዚሁ ሰዎች የተናገሩት ነው። እርሱም የካህናት አለቆች መኳንንቶችም ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን ብለው ጀመሩ። እኛ ግን ሃሌሉያ እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገነው ነበር። የእነዚህ ሰዎች ክፍተት ነበር የምትለው ቃላት። ስለዚህ ከህይወት ድካማቸው ተምረናል። ነገር ግን ሲመሰክሩለትም እንደዚህ አሉ። ሃሌሉያ እስራኤልን እንዲቤዥ ሲጀምሩ ያሉት ቃል በጣም ይገርመኛል። እኛ ግን ብለው ነው። ሌሎች ቃል አላላከቁም። 11 አላሉ፣ እነ ማርያም አላሉ፣ መላእክት አላሉ። እነሱ ያመኑትን ብሊፍ ነው የተናገሩት። እኛ ግን አንድ ሰው እኔ ግን ማለት ይችል ይሆን? እስራኤልን ይቤዥ የሚለው ላይ እስራኤል የሚለው ቦታችሁ ላይ ስማችሁን አስገቡ። እሱ መቤዠት ይችላል። ሃሌሉያ ይህንን ነገሬን ማዳን ይችላል። ኢየሱስ የሚቤዥን አምላክ ነው። እስራኤል አንድ ነገድ ነው። ነገር ግን ሙሉ ዓለምን ሊቤዥ የሚችል ሕያው የሆነ ሞቶ ያልቀረ በትንሣኤ ጉልበት የተነሳ ኢየሱስ ቤዛችን ነው። የሚቤዥ ነው። መጽሐፉ እንደዚህ ብሎ ተናገረው። እሱ የሚቤዥ አምላክ ነው። ሃሌሉያ በጣም የሚገርማችሁ እነዚህ ሰዎች ተስፋ አድርገነው ነበር አሉ። እኔ ግን በሉና ተስፋ አደርገዋለሁ በሉ እስቲ። ሌላው አካላችሁ ይስማ፣ ሰይጣን ይስማ፣ ሌሎች ሰዎች ይስሙ።
እኔ ግን ብላችሁ ከግን በኋላ ያለው አፍራሽ አትጠቀሙ። ተስፋ አደርገዋለሁ በሉ። ተስፋ ሊደረግ የሚችል ሕያው አምላክ የሚቤዥ አምላክ ኢየሱስና ኢየሱስ ብቻ ነው። ደክመው እየተመለሱ ጠውልገው እየተመለሱ ከማመን የዘገየ ልብ ያላቸው እነዚህ ደካማ ሰዎች ነገር ግን በሕይወት ጎዳና ላይ እንደገና ሕይወታቸውን ያደሱ ኢየሱስን ግድ ብለው ያሳደሩ አይኖቻቸው የተከፈተ ያወቁ ሰዎች እንደዚህ አሉ። እኛ ግን አሉ እስራኤልን ይቤዣል፣ እኛን ይቤዣል፣ ተስፋ አድርገነዋል። ሃሌሉያ። ኢየሱስ ድንቅ ነው። ቁጥር 23 ደግሞም ከኛ ውስጥ ማለው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙ። ስጋውን ባጡ ጊዜ ሕያው ነው። ኮመንት ላይ ሕያው ነው ብላችሁ ጻፉ። የሞተ ነገር ይስማ፣ ሰይጣን ይስማ። ሕያው ነው ኢየሱስ። ስለ ኢየሱስ ከተነገረው ሶስተኛው ድንቅ ነገር እሱ ሕያው ነው። ሴቶቹ እነ ማርያም የተናገሩትን ያንኑ ቃል የኤማሁስ ሰዎች መጡና አስገረሙን አሉ። እሱ ምንድን ነው? ሕያው ነው። እህቶቼ በእናንተ ህይወት ኢየሱስ ሕያው ነው። ወንድሞቼ በእናንተ ህይወት ኢየሱስ ሕያው ነው። በእያንዳንዳችን ነገርና ተግባር ላይ ኢየሱስ ሕያው ነው። ስለ ኢየሱስ ሕያውነትና ትንሣኤ ካልተነገረ ስለምን ሊነገር? ስለ እኔ ሞት፣ ስለ እኔ አለመቻል፣ ስለ እኔ ስንፍና፣ ስለ እኔ በልቶ ማደር አይደለም። እሱ ሁለተኛ ነው። ስለ ኢየሱስ ሕያውነት በመጀመሪያ ይነገራል። ኢየሱስ ሕያው አባት፣ ሕያው አምላክ፣ ሕያው ጌታ ነው። አሜን። ሉቃስ የተለገባው መሰለኝ ምዕራፍ 24ን ጥንቅቅ አድርጎ ሲጽፍ ኢየሱስ ሕያው ነው የምትለዋን ቃል በኃይለ ቃል ነው ሀይ ኢየሱስ ሕያው ነው። አሜን ሃሌሉያ። እየጨረስኩ ነው። ቁጥር 26ን እንይ። ቁጥር 26ን አሁን ደግሞ ኢየሱስ ስለ ራሱ የተናገረውን ነው የምናነበው። እንደዚህ አለ፣ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ አለና ስለ ራሱ ነው የሚናገረው። ክርስቶስ አለና ይህን መከራ ይቀበል ዘንድ ይገባው የለምን? ሃሌሉያ። ኢየሱስ ሞታችንን ሞቷል ስንል መከራችንንም እንደተቀበለ በማመን ነው። አሁን መከራን የማንቀበለው አሁን ሞትን የማንሞተው ኢየሱስ አንዴ ስለሞተልን ነው። ስለዚህ ኢየሱስ ስለ ራሱ ሲናገር እንደዚህ አለ፣ መከራን ሊቀበል ይገባዋል። ስለማ? ስለ እናንተ። ስለማ? ስለ እኔ። ስለማ? ስለ እናንተ፣ ስለ ሁላችን መከራን ሊቀበል ይገባው የለምን አለ። ሌላኛው ስለ ኢየሱስ የተናገረው ነገር ይህ ነው። በሱ መከራ በመገረፉ ቁስል ተፈወስን አይደለም የሚለው መጽሐፍ። ሌሎች ጥቅሶች ላይ አልሄድም። ይህንን ላይ ብቻ እንድናጠበጥብ ስለምፈልግ ነው። ሃሌሉያ። ስለዚህ መከራን ሊቀበል ይገባዋል። መልሶ ቁጥር 26 ላይ እችኛዋን ቃል ልድገምን። መከራን ይቀበል ዘንድ ወደ ክብሩ ይገባል አለ። ወደ ክብሩም ይገባ ዘንድ ይገባዋል አለ። ኢየሱስ መከራን ስለኛ ብቻ አልተቀበለም፣ ግን ወደ ክብሩም ገብቷል። ኢየሱስ ስለ እናንተ ከብሯል። ኢየሱስ ስለ እኔ ከብሯል። ቁጥር 33 ላይ ኢየሱስ ተሰቅሏል። ቁጥር 33 ላይ ኢየሱስ ተነስቷል። ቁጥር 20 ላይ ደግሞ ኢየሱስ ስለመሰቀሉ ይናገራል። ይሄ አራቱን ሰዎች አሳይቻቸዋለሁ ማለት ነው። እግዚአብሔር መልካም አምላክ ነው። የመጨረሻው ቁጥር 36 ይህንን ተናግሬ ልጨርስ። ሃሌሉያ። ቁጥር 36 ቆመ ይላል። በአንድ ሰው ህይወት፣ ድርጊት፣ ቤት፣ ማንነት፣ በአንድ ሰው ድንኳንና ቤት ውስጥ ኢየሱስ ይቆምላችሁ፣ ይገኝላችሁ። በመካከላችሁ፣ በእናንተና በሀሳባችሁ መካከል፣ በእናንተና በድርጊታችሁ መካከል፣ በእኛና በነገሮቻችን መካከል የሰላም አምላክ የትንሣኤ ጉልበት ኢየሱስ ይቆምላችሁ። ኢየሱስ ለምን እንደመጣ ታውቃላችሁ? ለምን እንደቆምላቸው ታውቃላችሁ? ለምን እንደተገኘላቸው ታውቃላችሁ? በዚህ ህይወታቸው ነገሮቻቸው ሁሉ አራቱም አካላት ትንሣኤውን ያወሩ ስለነበር ኢየሱስ በመካከላቸው ቆመ።
በጌታ በኢየሱስ ስም በሕይወታችሁ ኢየሱስ በመካከላችሁ ይቆም። የትንሣኤ ጉልበት ቅድም ሞቷል ተብሎ የተቀበረው የተረሳ የነበረው እነዚህ ግን አራቱም አካላት ወጥረው ተከራክረው አምነው ከድንዛዜ ወጥተው ያሳደሩት ግድ ያሉት ኢየሱስ በትንሣኤ በአካል በመካከላቸው መጥቶ ቆመ። እንኪያስ ምን እላችኋለሁ? ቁጥር 37 አንብቡት። በመካከላችሁ ሲቆም ሰላም ለእናንተ ይሁን ይላችኋል። ሰላም ለነገሮቻችሁ ይሁን። ሰላም ለሁሉ ነገራችን ይሁን። በጌታ በኢየሱስ ስም ከኢየሱስ ሕያው አንደበት የወጡ ቃሎች ነገሮቻችንን ሰላም ያደርጉ። ቢብለስድ ወጣችኋለሁ። በጣም ተባረኩልኝ። በጣም ያረዘምኩ ይመስለኛል፣ ግን እግዚአብሔር እንደረዳን አስባለሁ። ተባረኩልኝ። ጨርሻለሁ። እሺ መጋቢ እንግዲህ አይዶና ቦርዲስ በጣም ተባረክ ያለው እግዚአብሔር ይባርክ። ድንቅ ቃል ያካፈልከን በጣም ተገርሜ ነበር እየሰማሁ የነበረው እና ጌታ ይባርክ። ከዚህ በላይ ደግሞ እግዚአብሔር የቃሉ ዳርቻና የቃሉን ብርሃን ያብራል እላለሁ። ምናልባት ፓስተር ምህረት ካለ ከሰማኸኝ ባርከንና እንጨርሳለን። ፕሮግራም ሰዓታችንም ስለሄደ ባርከንና ፓስተር ምህረትንም ፓስተር አንትዬንም ባርክልኝ፣ እኛንም ባርከንና ጨርስ። እሺ በጣም የሚገርም ድንቅ ቃል ነው ስንካፈል የነበረው። በእውነት ለሰማንም ለእኛ ጸጋውን ቃል የእግዚአብሔርን ቃል ላካፈለንም ለፓስተር አንቱም የእግዚአብሔር ጸጋና መንፈስ ምህረት እንዲበዛ በኢየሱስ ስም እጸልያለሁኝ። በጸሎት መንፈስ መባረክ ነው የምፈልገው። የእውነቴን ነው። በጣም በብዙ ደስታና በብዙ ሀሴት ውስጥ ነበረ ይህንን ቃል ስካፈል እኔም የነበረው። እንግዲህ ፓስተር አንቱ በቃል መንፈስ ሆኖ እንደባረከን እንዳወራን እንደዚሁ እንደሚሆን 100% እርግጠኛ ነኝ። 100% አምናለሁ። የእግዚአብሔር ቃል እንደዚሁ በሕይወታችን ላይ እንደሚሰራ ደግሞም እንደሰራ በጌታ በኢየሱስ ስም ጌታ መንፈስ ቅዱስ ሆይ አሁን የተማርነው ቃልህ አሁን በጆሮአችን ስለተፈጸመ በሕይወታችን አሁን ስለተፈጸመ ስምህ ለዘላለም ይባረክ። የሞተው ነገራችን ሕያው የሚሆንበት ቃል ስለተካፈልን ደግሞም ጌታ የትንሣኤ ጌታ የሆንክ አንተ ከእኛ ጋር ስለምትቆይ በሕይወታችን በቤታችን እንድትቆይ ፈቃድ ስለሆነ ከእኛ ጋር አንተ ስላለ በኢየሱስ ስም እናከብረሃለን። በኢየሱስ ስም እናመሰግናለን። ስለዚህ ስለማይጠገበው ስለማይሰለቸው ቃል በኢየሱስ ስም እንባርካለን፣ እናመሰግናለን። እግዚአብሔር ሆይ በእውነት በብርና በወርቅ ከምንደሰተው ወይንም ከብዙ ጮማና ስብ ካለበት ቦታና ስፍራ ይልቅ በቃል ውስጥ ያለው ደስታ እንዴት ነፍስን ያረካል። ጌታ ሆይ በቃል የምትናገረው በቃል የምትገልጥልን ነገር እጅግ ያረካል ጌታ ሆይ። ስለዚህም ዳዊት እንደዚህ አለ፣ ብዙ ምርኮ እንዳገኘ ሰው በቃል ደስ አለኝ እንዳለ። እግዚአብሔር ሆይ በቃል ስላስደሰትከን እናመሰግናለን። ፈውስ ስለሆነልን እናመሰግናለን። መጽናናት ስለሆነልን እናመሰግናለን። ይህንን ቃል በሰማን በሁላችንም ላይ በኢየሱስ ስም ቃል ሕያው ሆኖ ዛሬ ምሽት ስለተፈጸመ ስምህ ለዘላለም ይባረክ። አሁን ስለተገለጠ አንተ ከኛ ጋር እንድትቆይ ስለመጣ በቃል ስለመጣ ትንሣኤ እኔ ነኝ እያልክ ስለመጣ ለሞተው ነገር ሕይወትን ልትሰጥ ስለመጣ በኢየሱስ ስም ስምህ ለዘላለም ይባረክ። በኢየሱስ ስም ይገርማችኋል። ቅድም ፓስተር ሲናገር የሉቃስ ወንጌል ምዕራፍ 24 ላይ እነዚያ የኤማሁስ መንገደኞች እየጠወለጉ እየሄዱ ነበሩ። በጣም ያዘነግጥ ነው። ከመጠውለግ በኋላ ያለው መድረቅ ነው። ከደረቀ በኋላ ነገር አበቃ ማለት ነው። እየጠወለጉ እያለ ደረሰላቸው፣ ሳይሞቱ ማለት ነው። ከመጠውለግ ወደ መድረቅ ሳይሄዱ ማለት ደረሰላቸውና ከመጠውለግ ወደ ልምላሜ መለሳቸው ማለት ነው። በቃ ጫፍ ላይ ለደረሰው ነገር ትንሣኤ ሆነ ማለት ነው። ኢየሱስ ጫፍ ላይ ላለው ነገር እየጠወለገ ላለው ነገር ህይወታቸው እንደገና ነው። ኢየሱስ እንደገና መቀጠል ነው የሆነው። ይሄ ቃል በኢየሱስ ክርስቶስ ስም ይህ የትንሣኤ መንፈስ በህይወታችን በኢየሱስ ስም አካል ለበሰ። በኢየሱስ ስም እንደተማርን እንዲሁ በሁላችንም ላይ የእግዚአብሔር ጸጋና መንፈስ ዛሬ ሰራ። ጌታ ሆይ እናመሰግንሃለን። በዚህ ቦታ ያሉ ወንድሞቼ እህቶቼ በጸጋና በመንፈስ በኢየሱስ ስም የተባረኩ ይሁኑ። ይህንን ቃልን ያካፈለን ወንድማችን ፓስተር አንቱንም እግዚአብሔር አንተ ከዚህ በላይ የቃልን መገለጥ እግዚአብሔር ትንቢታዊ በሆነ መንገድ አሁን የሚፈጸመውን የቃልን እውነት በኢየሱስ ስም አብዛልን። እናመሰግናለን። በኢየሱስ ስም አሜን። አሜን። ጌታ ይባርክ። ፓስተር ምህረት ሁላችሁም እዚህ የነበራችሁ በቃል የሚያገለግላችሁን
በብዙ ከስርም ሆናችሁ ያገለገላችሁ ሁላችሁ እግዚአብሔር አብዝቶ ይባርካችሁ፣ ምሕረቱ ያቆያችሁ፣ የእግዚአብሔር ቸርነት ይከተላችሁ። ከቤቱ አትጥፉ፣ ከቤቱ አትታጡ። እግዚአብሔር አብዝቶ ይባርካችሁ እላለሁ። ሰዓት በጣም ስለሄደ ምናልባት አብነት የምትለው ካለ የቤቱን ከፋጭና ይህም እንደዚህ እንድንሰባሰብ ያገዘን እሱ ነው እና እሱ ምን እንደሚለን እንስማና እዚሁ ባለንበት። እሺ ካለ ድምፅህን አሰሙ። ኤቢ ያለ እሺ አቢ ሜቢ ምናልባት ቢዚ ሆኖ ይሆናል። እንደው ሰምተና እናልፍም። እኛም የባርኮት እድል ይሰጠን። በጌታ በኢየሱስ ስም ተባረክልኝ። በቃል ያገለገልከን አንተዬ አልፈህ ሂድ፣ አትንገድም። የቃል ሙላት ኃይል ይጨመርልን። ከዚህ በላይ የምታገለግልበትን አቅም ጉልበት እግዚአብሔር ይስጥ። በብዙ ተባረክልን። ደግሞ ትህትናህን ከኛ ከታናናሾች መሀል እግዚአብሔር መርጦ ፈልጎ ለሾመህ ቃል ምንም ሳታንገራግር በዚህ ተገኝተ ሰዓትን ሚስ አድርገ ሁሉ ነገርን ለእግዚአብሔር ሰጠ። ከኛ መሀል ሆነ ቅዱስ ቃሉን ስላካፈልከን በጌታ በኢየሱስ ስም በሁሉም ነገር እግዚአብሔር አለው ይበል። እኛ በጠየቅን ሰዓት እኛ እዚህ ብትገኝልን ቃሉን ብታካፍልን ባልን ሰዓት ምንም ሳታንገራግር በፍቅር እግዚአብሔር ፍቅርን አሳዩ ብሏል። ፍቅርን በአንተ ውስጥ አይተናል፣ ትህትናን አይተናል። የቃሉን ኃይል እግዚአብሔር ከዚህ በላይ ይጨምርልህ። በዚህ ኃይል በዚህ ጉልበት የበለጠ ሪቫይቭል ተጨምሮ ደግሞ በእኛ በትንሾች መሀል ሳይሆን በትልቅ መድረክ እግዚአብሔር ይሹም። አልፈህ ሂድ፣ በብዙ ተባረክ፣ አትገደብ። ደግሞም ለቀጣይ ዙር ተስፋ እናደርጋለን። ይሄ ማብቂያ አይደለም። በብዙ ተባረክልን። ደግሞ በዚህ ሆናችሁ ስትሰሙም የነበራችሁ የቃሉ ሙላት ያገኛችሁ በቃሉ የተነካችሁ ሁላችሁ በጌታ በኢየሱስ ስም ቃሉ በውስጣችሁ ጸንቶ እንዲኖር እግዚአብሔር ይርዳችሁ፣ ያግዛችሁ ማለት እወዳለሁ። በእኛ መሀል ደግሞ ድንገት የተገኘ ወንድማችን ምረታ ባለ አዲስ አይሆንባችሁም። ባለፈው በጣም ደስ በሚል ጊዜ ከእሱ ጋር አሳልፈናል። በጣም አይጠገብ ነው። በስማም ውስጣችሁ ያለው ጸጋ እግዚአብሔርን ጸጋ ያውሰድባችሁ ማለት ተወዳለሁ። አንተዬ በብዙ ተባረክ። ዳግም በኛ መሀል ስላገኘን በጣም ደስ ብሎናል። ሁሌም ተገኙ፣ አትታጡ ከቤቱ። ወጣትነታችሁን ዘመናችሁን እግዚአብሔር ይጠቀመው፣ በቤቱ ይለቅ ዘመናችሁ። ብዙ ዓለም ነገሮች አሉ። ከዛ ወጥንቅጥ እግዚአብሔር ፈልጓችሁ የራሱ አድርጓችሁ በህይወት ዘመናችሁ ሁሉ ለእሱ እያገለገላችሁ እንድትኖሩ ጌታ ይርዳችሁ፣ እግዚአብሔር ያግዛችሁ፣ በደሙ ይሸፍናችሁ። አለው እንዳላችሁ ደግሞ እግዚአብሔር አለው ይበላችሁ። በጎደላችሁ በጠየቃችሁት ነገር በሁሉም ነገር እግዚአብሔር አለው ይበላችሁ። ሰው አለው ከሚላችሁ በላይ ጌታ እግዚአብሔር አለው ይበላችሁ። የሰው አለውነት የሰው አለው ማለት ለጥቂት ጊዜ ነው እና የእግዚአብሔር አብሮነት ከዓይናችን ሽፋሽፍት ገልጠን እስክንዘጋ የዛችን ያህል ቅስፈት እንኳን የማይርቅ አምላክ ከኛ ጋር ያለው እና እግዚአብሔር ያ አምላክ ከኛ ጋር ነው። ስለረዘመ ሳይሆን በቃ ምጥን ያለ ጥሩ ጊዜ አሳልፈናል። ጌታ ኢየሱስ ዘመናችሁን ይባርከው። አቢ ካለ እነሱንም ባርከ ካለ አንተ ብታወራ ደስ ይለናል። እንግዶችን ብንሸኝ ደስ ይለናል። ሌላውን ቀስ ብለን እናወራለን። አቢ ሳይባርክ እንዳትወጡ ማናችሁ። እሺ፣ ይሰማል ድምፄ? አዎ በደንብ ይሰማል። ሰው ቢዚ ሆኛለሁ እያለ ስለሆነ እኔ ላውራ እና ጌታ ዘመናችሁን ይባርክ። ዛሬ ያገለግላችሁን ስፔሻሊ አንቴን መጋቢ ጌታ አብዝቶ ይባርክ እና በጣም በክርስቶስ ፍቅር እንወድሃለን። እግዚአብሔር ከፍ ከፍ ያድርግ።
ታዛይ እንግዲህ ለእኛ ይህን ሰዓት ከቅድሙኑ ጀምራ ብርሃን ነበር እና ድንቅ እና በጣም ጥሩ ለእኛ የሚገባን ትምህርት ተዛል ስብከት እና ሳታናል ከእግዚአብሔር እንግዲህ ጌታ አብዝቶ አሁንም ይባርክ፣ አደባባዮቹን አሳልፎ ይስጤ። እግዚአብሔር ፈልጎ በቤቱ አይታ አጣል። ሁሌም በእግዚአብሔር ቤት በእግዚአብሔር ፊት በእግዚአብሔር ጉያ መኖር ይሁንልህ። እግዚአብሔር ነገርህን ቤተሰቦችን ሁሉ እግዚአብሔር የሰጣን ነገር እግዚአብሔር ይጠብቅ። እግዚአብሔር ብዙ ህዝብ ይስጥ። እዚህ በትንሹ ጉባኤ እና ታማኝ ሆነ እኛን ለማገልገል ትንሽ ጉባኤ ላይ ለመቆም ራስን እንትን ሳታደርግ እንግዲህ ታዘመታል። እግዚአብሔር ደግሞ ትልልቅ እንግዲህ ስፍራዎችን ይስጥ። ዓለምን ሁሉ የሚዞርበትን አቅም እግዚአብሔር ይስጥ። በጸጋ እግዚአብሔር ይባርክ። ተባረክ እና ብዙ ስለባረክን ብቻ ሳይሆን እግዚአብሔር የልቦናችን ያውቃል እና ከልቤ ባርክ ያለው እግዚአብሔር እውነት በረከቱን ሆን ያርግ። ተባረክ። ምሕረትህን ድጋሜ ያው አግኝተናል፣ አንተንም አግኝተናል። ጌታ ይባርክ። ነገር ሁሉ በኢየሱስ ክርስቶስ ውብ ይሁን። እግዚአብሔር ድንቅ ውብ ያርግ። ሁሌም ታዛዥ ታማኝ ያርግ። እግዚአብሔር በቤቱ ደግሞ ጸንተ የምትቆም ተክል ያርግ። ተባረክ። ሁላችሁንም ጌታ ይባርካችሁ። እዚህ ብቻ ለማሰማት ሳይሆን ለመስማት ዝግጁ ሆናችሁ ለመስማት እንዲህ ልቦናችሁ ከፍታችሁ በሚፈልግ ልብ እግዚአብሔርን በሚናፍቅ ልብ እግዚአብሔርን በሚቃት ልብ በቤቱ ላይ ያላችሁ እየሰማችሁ የነበራችሁ ሁላችሁም ብሩካን ናችሁ። እውነቴን ነው የምላችሁ፣ ብሩካን ናችሁ እና እናንተን ተባረኩ ከማለት ተባርካችኋል። አሜን። ተባርካችኋል። ቃሉን ለመስማት ራሱ ስትታደሙ እዚህ ስትወሩ ራሱ ተባርካችኋል። ብሩካን ናችሁ። መልካሙ መርጣችኋል እና ከእናንተ አይወሰድባችሁ ጭራሽ። ይህኔ ምናልባት ብዙዎች በሌላ ቦታ ላይ ይገኛሉ። እናንተ ግን ያው እግዚአብሔር ቃል የሚሰምበት የሚወረበት እዚህ ስፍራ እንደተገኛችሁ ሁሉ ከእናንተ አይወሰዳችሁ፣ በፍጹም አይወሰድባችሁ እና ተባረኩ። ጌታ ይባርካችሁ እና እናቲ ካለ ከመሪዎች ባርካቸው። መሪዎች ሙሉ ካላችሁ ሁላችሁም ባርኩ። ከዛ በኋላ ትንሽ እንትን ብለን የእኛም ፕሮግራም እንትን ለመጨረስ እንሞክራለን። እሺ፣ በጣም ደስ ይላል። አንትዬ ምህረታ ሁላችሁ ጌታ ኢየሱስ ይባርካችሁ፣ ጸጋ ያብዛችሁ። ተባረኩ። በሁሉ ነገር የተባረካችሁ ናችሁ። ተባረኩ። እናንተ በጣም ነው የምንወደው፣ በጣም ነው የምናከብረው። በጣም ደስ ብሎኛል። ሆነ ነገር ላይ ትንሽ ቢዚ ሆኜ ነበርኩት፣ ግን እየሰማሁ ነው። ኤርፎን ጆሮ ላይ አድርጌ እየሰማሁ ነኝ እና ጌታ ኢየሱስ ይባርካችሁ። ተባረኩ። እሺ፣ ክብር ለእግዚአብሔር ይሁን። ፓስተር ምሩ እንፈቅድልሃለን። አሁን ምናልባት ከኛ ጋር ጊዜህን ሰጠህ ከኛ ጋር አብረህ ለመሆን እድል ስላገኘህ እድል ስለተሰጠህም ጌታ የተመሰገነ ይሁን። በሌላ በብዙ በትምህርትም በብዙ እንገናኛለን። ጌታ ይባርክ አብዝቶ። እናንተ እንገናኛለን። ያው ይሄ ላይፉን በዚሁ ጨርሰናል። ጌታ ይባርክ። በሰላም እደርላለሁ። አሜን አሜን። እሺ ፓስተር አንትዬ ተቋርጦብህ ይሆናል ምናልባት። እሺ ተባረክልን፣ እናመሰግናለን። በሌላው ብዙ እንገናኛለን፣ እንማማራለን። ጌታ ቢፈቅድና ብንኖር ብዙ ጊዜያትን አሳልፎ ይሰጠናል። እናመሰግናለን። ተባረክልን። መልካም አዳር። በነገራችን ላይ አንትዬ ዛሬ በማግኘቱ እኔ በጣም ደስ ብሎኛል። እግዚአብሔር በቃ በጣም ደስ ብሎኛል። ያሬዶ አንተ ጥዋስ ነግረኝ በቃ ደስ አለኝ እና በጣም ደስ ብሎኛል እና ጌታ ኢየሱስ ዘመኔን ይባርክ። ለምለም እግዚአብሔር ይባርክ። በጣም ነው ደስ ያለኝ እና ተባረክልኝ። በጣም ደስ ብሎኛል በመገኘቴ። ጌታ ይመስገን። ስለ ሁሉ ክብሩን እሱ ይሰድ።
ጥሩ ጊዜ ሰጠን። የስነሱ ግን እግዚአብሔር የተባረከ ይሁን። ራሁ በትው ነገር አለ። እኔ ምለው ምንም ነገር የለም፣ ግን በጣም ሰርፕራይዝ ሆኛለሁ በዛሬ የያሬዱ አምልኮ። የተደመማችሁ እንደኔ ካላችሁ አላውቅም። ጌታ ኢየሱስ በእውነት አብዝቶ ይባርክ፣ ጸጋው ይብዛል። ድብቅ እንቁ የሆነ ተስጥህን ዛሬ ተገኘብክ እና ነፍሴም አልቀረች። በጣም ሴት አድርጌ ነው ስሰማ የነበረው። እግዚአብሔር አሳልፎ ይስጥ የምትዘምርበትን ማይመች ሁኔታዎችን ጌታን ከዚህ በላይ እንድታመልከው ጌታ ይርዳህ፣ ያግዝህ፣ የጎደለውን ጌታ ይሙላው። ለእኔ ይህ ጎለኛል፣ ለይህን ላገለግል ይህ አንስብኛል የምትለውን ነገር እግዚአብሔር እሱ ይሙላልህ። በብዙ ተባረክ፣ ጸጋ ይብዛልህ። ሁሌ መዘመር ማገልገል ስለሱ መናፈቅ ይሁንልህ። በጣም ነው በጣም በቃ ሰርፕራይዝ ነው ያረከኝ እና እንደኔ ሰርፕራይዝ የሆናችሁ ካላችሁ አላውቅም። በጣም አይነው እንደሚዘምር አውቃለሁ፣ ግን አያያዙ ዛሬ በጊታር ነው የመጣው ምናምን ሌላ ሰው ነው የሚዘምረው እስከምል ድረስ ማለት ነው። እና እግዚአብሔር ብዙ ይባርክ። እኔ የዚህን ያህል ደስ ካለኝ ወገኖቼም እንደዚሁ ደስ ብሏቸዋል ብዬ ተስፋ አደርጋለሁ። ጌታ ደግሞ ምን ያህል ይደሰታል፣ እኛ ይሄን ያህል ደስ ካለን እግዚአብሔር ምን ያህል ይደሰታል። እና ምስጋናው በዙፋኑ ከፍ ይበል። ማምለክ ይሁን በህይወት ዘመን። አልፈህ ሂድ፣ አትገደብ። ከደጅ የመጣ ብቻ አይደለም የቤታችንም ባርኮት ግድ ስለሚለን ተባረክ ልል ነው።